የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የባለፈው የፕሬዝዳንት ጌታቸው ረዳ ጊዜ ስተት ፈጽሞ አይደገምም፣ እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም በማለት አቋማቸውን ገለጹ። የኢራኑ አዲስ ጠቅላይ መሪ ሙታጅብ ካባኒ የፋርስ ባህረ ሰላጤ የአሜሪካ መቃብር ይሆናል ሲሉ ለአሜሪካና ለትራምፕ አስተዳደር እጅግ ብርቱ የሆነ ወታደራዊ ማስጠንቀቂያ በመስጠት ዝምታቸውን ሰበሩ። የአሜሪካ የስለላ ተቋማት ኢራን በአሁኑ የተኩስ አቁም ወቅት ድሮኖቿንና የጦር መሳሪያዎቿን በመጠገን ወታደራዊ አቅሟን መልሳ ለመገንባት ስትራቴጂያዊ መንገድ እየተጠቀመችበት መሆኑን አስጠነቀቀ። እስራኤል በቴህራን ሰማይ ላይ ባካሄደችው የአየር ጥቃት ዘመቻ ወቅት በአብራሪ እይታ ወይም ቼክ ፖይንት ቪው የተቀረጸ የኤፍ-35 ተዋጊ አውሮፕላን ምስል ለመጀመሪያ ጊዜ ይፋ አደረገ። ፊፋ ኢራንን በ2026 የዓለም ዋንጫ በአሜሪካ ምድር እንደምትጫወት ሲያረጋግጥ፣ ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራንን ኮከቦች በክብር እንቀበላለን ይጫወቱ በማለት ቡድኑን በአሜሪካ እንዲጫወቱ ፍቃዳቸውን ሰጥተዋል። በደቡብ አፍሪካ በኢትዮጵያውያን በሶማሌዎችና በማላዊ ዜጎች ላይ የተፈጸመ ያለው የጋንግስተሮች ግድያ የብዙዎችን ቁጣ ቀስቅሷል። ሌሎች ሀገራት ዜጎቻቸውን ለመከላከል ዲፕሎማሲያዊ ግፊት እያደረጉ ቢሆንም የኢትዮጵያ መንግስት ለጉዳዩ የሰጠው ዝምታ ከፍተኛ ትችት እየገጠመው ነው ተባለ። በአዲስ አበባ የሚገኘው የሩሲያ ኤምባሲ ለሳይንቲስቶች፣ ለአትሌቶች፣ ለአርቲስቶችና ስራ ፈጣሪዎች የታለንት ቪዛ መስጠት መጀመሩን በይፋ አደረገ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመድ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። በዓለም አቀፍ ደረጃ በፖለቲካ በወታደራዊ ስልቶችና በዲፕሎማሲያዊ እንቅስቃሴዎች የተሞላው የዛሬው ቀን በብዙዎች ዘንድ ትልቅ ጥያቄዎችን እያጫረ ነው። ባለፉት ጥቂት ሰዓታት ውስጥ ብቻ የመካከለኛው ምስራቅ ቀውስ አዲስና አደገኛ ምዕራፍ ላይ ደርሷል። የኢራኑ አዲሱ ጠቅላይ መሪ ሙታጅብ ካሜኒ ለአሜሪካ አስተዳደር የላኩት ብርቱ ማስጠንቀቂያ፣ በፋርስ ባህረ ሰላጤ ውስጥ ያለው ውጥረት፣ እስራኤል በቴህራን ሰማይ ላይ ያሳየች ወታደራዊ እንቅስቃሴ። በሌላ በኩል ደግሞ ወደ ሀገራችን ጉዳይ ስንመለስ በደቡብ አፍሪካ በዜጎች ላይ እየደረሰ ያለው ጥቃትና የመንግስት ዝምታ፣ በትግራይ ክልል ያለው ወቅታዊ የፖለቲካ ውጥረት፣ እንዲሁም ሩሲያ ለኢትዮጵያውያን ባለሙያዎች የከፈተችው አዲስ የታለንት ቪዛ እድል የዛሬው የዜና ዝግጅታችን አካል ነው። እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝር እና በቅደም ተከተል እናስደምጣችኋለን። እንደ ሁልጊዜው እስከ ፍጻሜው አብራችሁን ቆዩ። እንደሚታወቀው የኢራን ወታደራዊ ጥቃት የተጀመረው የካቲት 28 ነበር። በአሜሪካ ሕግ መሰረት ፕሬዝዳንቱ ከ60 ቀናት በላይ የሚቆይ ወታደራዊ እንቅስቃሴ ሲያደርጉ የኮንግረስ ይሁንታ መጠየቅ አለባቸው። አሁን ግን የትራምፕ አስተዳደር በአፕሪል መጀመሪያ በተደረሰው የተኩስ አቁም ስምምነት ምክንያት ጦርነቱ አብቅቷል የሚል መከራከሪያ በማቅረብ ላይ ይገኛል። ይሁን እንጂ ይህ መከራከሪያ በብዙዎች ዘንድ ጥያቄ አስነስቷል። የመከላከያ ሴክሬታሪ ፒት ሄግሮስት በሴኔቱ የጦር ኃይሎች ኮሚቴ ፊት ቀርበው የተኩስ አቁም ማለት ጦርነቱ አቁሟል ማለት ነው በሚል የጊዜ ሰሌዳውን ለማራዘም የሞከሩበት መንገድ በሪፐብሊካኖችና በዲሞክራቶች መካከል ክፍፍል ፈጥሯል። ሴናተር ቲም ኪን ለዚህ ክርክር የሰጡት ምላሽ ጥብቅ ነበር። የተኩስ አቁም ማለት ቦምብ አይጣልም ማለት ነው እንጂ ጠላት አብቅቷል ማለት አይደለም ሲሉ ተችተዋል። ይህ የ2011 የሊቢያ ግጭት ወቅት የነበረው የኦባማ አስተዳደር ውዝግብን የሚያስታውስ ክስተት ነበር ተብሏል። ጉዳዩን በጥልቀት ለመመልከት ያክል የአሜሪካ የህግ መንግስት እና የዓለም አቀፍ ህግ ኤክስፐርት የሆኑት ብሩስ ፌን የሚሰጡትን አስተያየት ወሳኝ ነው። ፌን እንደሚሉት የትራምፕ አስተዳደር የጦርነቱን ኃይሎች ህግ የወረቀት ነብር ለማድረግ እየሞከረ ነው ሲሉ በእርሳቸው እይታ ፕሬዝዳንቱ
ኮንግረስን አለመጠየቃቸው የመነጨው ድምፅ እንደሚያጡ በመፍራት ይህ በኑምበርግ ዓለም አቀፍ ሕግ መርሆች መሰረት ኮንግረስ እውቅና ያልሰጠው የወንጀል ጦርነት ሲሉ በግልጽ ተናግረዋል። ይህ በእንዲህ እንዳለ ትራምፕ ከኢራን ጋር የሚያደርጉት ንግግሮች ከራሳቸውና ከጥቂት ባለስልጣናት ውጭ ማንም እንደማያውቅ በመግለጽ በዲፕሎማሲው መስክ ምስጢራዊ አካሄዶች እየተከተሉ ይገኛል። ይህ ደግሞ በኢራን አመራሮች ላይ እርግጠኛ አለመሆኑን ፈጥሯል። በሌላ መረጃ ስናልፍ የአሜሪካ የስለላ ተቋም የኢራንን እንቅስቃሴ በቅርብ እየተከታተሉ ይገኛሉ። የቅርብ ጊዜ የስለላ ግምገማዎች እንደሚያመለክቱት ኢራን አሁን ያለውን የተኩስ አቁም ጊዜ ወታደራዊ አቅሟን መልሳ ለመገንባት እየተጠቀመችበት ነው። ይህ በተለይ ከየካቲት እስከ መጋቢት ባለው ግጭት የተጎዱ ድሮኖችንና የጦር መሳሪያዎችን መጠገንን ያካትታል። ትንታኔው እንደሚያሳየው ይህ የተኩስ አቁም ለኢራን እንደ ስትራቴጂካዊ የዝግጅት ጊዜ ሆኖ ያገለገለ ነው። በድርድሮች መስተጓጉል በተፈጠረው ክፍተት ኢራን ወደ ቀድሞው የዝግጁነት ደረጃ ለመመለስ እየተሰራ መሆኑን ያሳያል ብሏል። በኢራንና በአሜሪካ መካከል ያለው ግጭት በኢኮኖሚው ላይ ያለው ተጽዕኖ እጅግ ክፉ ነው። በሆርሙዝ የባህር ወሽመጥ ላይ የተፈጠረው ውጥረት የነዳጅ ዋጋ የአንድ በርሚል $120 በላይ እንዲያሻቅብ አድርጎታል። በአሜሪካም የነዳጅ ዋጋ ላለፉት 4 ዓመታት ታይቶ በማያውቅ ደረጃ ጨምሯል። ትራምፕ ኢራን እጅ እንድትሰጥ ጥሪ ቢያቀርቡም የኢራን ፓርላማ አፈ ጉባኤ መሐመድ ባገር ግን የአሜሪካ ኢኮኖሚ ጫና ዝቅ አድርገው በመመልከት ጦርነቱ እንዲቀጥል አይፈልጉም፣ ነገር ግን ዝግጁ መሆናቸውን በመግለጽ ላይ ናቸው ብለዋል። በመቀጠልም ትናንት አመሻሽ ላይ የዩኤስ ማዕከላዊ እዝ አዛዥና የስታፍ ጄኔራል ዳንኬል ለፕሬዝዳንት ትራምፕ በኢራን ላይ ሊወሰድ ስለሚችሉ አዳዲስ እርምጃዎች ላይ የ45 ደቂቃ ገለጻ ማድረጋቸው ታውቋል። ይህ የሚያሳየው ግጭቱ ገና ሙሉ በሙሉ እንዳልተፈታ ነው። በተጨማሪም በእስራኤልና በሊባኖስ ድንበር ላይ ያለው ውጥረት እየጨመረ በመምጣቱ መላው የመካከለኛው ምስራቅ አካባቢ በተለይ ቴህራን ውስጥ የተሰማው የተኩስ ድምፅ ሁኔታውን የበለጠ አሳሳቢ አድርጎታል። አሜሪካ ከጀርመን፣ ኢጣሊያ እና ስፔን ወታደሮቿን እንደምታስወጣ መዛቷ ከአውሮፓ አጋሮች ጋር ያላትን ግንኙነት ፈትኖታል። በአጠቃላይ የ60 ቀናት የሕግ ገደብ ማለፍ በዋሽንግተን የፖለቲካ መድረክ ላይ ትልቅ የመከራከሪያ ነጥብ ሆኖ ቀጥሏል። በመቀጠልም የኢራን አሜሪካ እንዲሁም የእስራኤልና ሊባኖስ ግጭት ዓለም አቀፍ ፍጥጫን ያባበሰበትን ጉዳይ እናያለን። በአሜሪካና በኢራን መካከል ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የኢራን ፕሬዝዳንት ማሱድ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን ከበባ ወታደራዊ ስራዎችን ማራዘምና የማይታገስ ድርጊት ሲሉ ሲኮንኑ፣ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ጦርነት እንደገና ለመጀመር እኛ እየተዘጋጀን ይሆናል ሲሉ ፍንጭ መስጠታቸው፣ የኢራን ባለስልጣናትም የአድማ አቅማቸውን እየገነቡ እንደሆነ ሲዘገብ፣ የኢራን ኢንተርኔት አገልግሎት መቋረጥ 63ኛ ቀኑን ማስቆጠሩ ሁኔታውን እጅግ አሳሳቢ አድርጎታል። በሌላ በኩል ደግሞ በመካከለኛው ምስራቅ ያለው ቀውስ እየተባባሰ ያመጣው ጉዳይ በእስራኤልና በደቡብ ሊባኖስ በተዘነዘረው ጥቃት በአንድ ቀን ብቻ ከ30 በላይ ሰዎች መሞታቸው የሊባኖስ ብሔራዊ ዜና አገልግሎት መዘገቡ። ይህ ድርጊት በዩናይትድ ስቴትስ አማካኝነት የነበረውን የተኩስ አቁም ስምምነት አደጋ ላይ ጥሎታል። ይህ በእንዲህ እንዳለ በእስራኤል በዓለም አቀፍ ውሃ ውስጥ ተይዘው የነበሩትን 175 አክቲቪስቶችን ወደ ግሪክ እንደምታስተላልፍ ገልጻለች። ይህ እርምጃ በዓለም አቀፍ ማህበረሰብ ዘንድ ትችቶችን እያስተናገደ ይገኛል። ይህ በእንዲህ እንዳለ የፓኪስታን መንግስት የሆርሙዝን ባህር መስመር በመዝጋቱ ምክንያት ወደ ኢራን የሚያመሩ የየብስ የንግድ መስመሮች ክፍት ማድረጓን አስታውቃለች። አሁን ደግሞ በኢትዮጵያውያን ዘንድ ከፍተኛ ትኩረትን እየሳበ ያለውን የሩሲያን ኤምባሲ መግለጫ እናስደምጣቸዋለን። በአዲስ አበባ የሚገኘው የሩሲያ ኤምባሲ ለሳይንቲስቶች፣ ለአትሌቶች፣ ለአርቲስቶች፣ ለተጽዕኖ ፈጣሪዎችና ለስራ ፈጣሪዎች የታለንት ቪዛ መስጠት መጀመሩን አስታውቋል። ይህ ዕድል የሚሰጠው በአፕሪል 15 ከ26 በጸደቀው የሕግ ቁጥር 833 መሰረት ነው። ይህ ፕሮግራም በሳይንሳዊ፣ በቴክኖሎጂያዊ፣ ስፖርትና ባህል ዘርፎች የላቀ ስኬት ላላቸው በሩሲያ ኢኮኖሚ ወይም ደህንነት አስተዋጽኦ ማበርከት ለሚችሉ ቢያንስ $130,000 ዓመታዊ ገቢ ሊያስገኝ የሚችል ንግድ ላላቸው ባለሙያዎች የተዘጋጀ ነው ተብሏል። አመልካቾች የሩሲያ ቋንቋ ፈተና ሳይወስዱና ያለምንም የኮታ ገደብ ጊዜያዊ የመኖሪያ ፍቃድ ማግኘት ይችላሉ ተብሏል። ዝርዝር መረጃውን በአዲስ አበባ በሚገኘው የሩሲያ ኤምባሲ ድረገጽ ማግኘት ይቻላል። ይህ እድል ለብዙ ዘርፍ ባለሙያዎች ትልቅ በር የሚከፍት ነው። በመቀጠልም የኢራኑ አዲስ መሪ ሙታጅብ ካባኒ ለመጀመሪያ ጊዜ ጠንከር ያለ ፖሊሳዊ መግለጫ አወጡ።
የአባታቸውን እልፈት ተከትሎ ወደ ስልጣን የመጡትና እስካሁን በአካል በይፋ ያልታዩት የኢራኑ ከፍተኛ መሪ ሙታጂብ ካባኒ በዛሬው ዕለት ለፓሪሳውያን ባህረ ሰላጤ ባስተላለፉት የጽሑፍ መልእክት በአካባቢው የባህር መስመር ቀውስ ላይ ያላቸው አቋም በይፋ አስታውቀዋል። የኢራኑ ጠቅላይ መሪ ሙታጂብ ካባኒ አሜሪካ በቀጠናው ያላትን ወታደራዊ መገኘት በመቃወም እጅግ ብርቱ ማስጠንቀቂያ ሰጥተዋል። የፋርስ ባህረ ሰላጤ የአሜሪካ መቃብር ይሆናል የሚል መልእክት ያስተላለፉት መሪው አሜሪካ በቀጠናው የገነባቻቸውን የጦር ሰፈሮች አሻንጉሊት ሲሉ አጣጥለዋቸዋል። በተለይ ኢራን የኒውክሌርና የሚሳኤል አቅሟን እንደ ብሔራዊ ሀብት እንደምትቆጥረው በመግለጽ ማንም ሊነካቸው እንደማይችል አስጠንቅቀዋል። ካማኒም አክለው የፋርስ ባህረ ሰላጤ አሜሪካ የምትኖርበት እና ለሕዝቦቿ እድገት ብቻ የሚውሉበት ብሩህ ዕጣ ፈንታ እንደሚጠብቀው ተንብየዋል። በዚህ መካከል የእስራኤል የኢራንን አየር መከላከያ ጥሶ የመግባት አቅም እንዳላት ለማሳየት የስትራቴጂያዊ እርምጃ ወስዳለች። በቴህራን ሰማይ ላይ ሲበር የነበረው የኤፍ-35 ተዋጊ አውሮፕላን ከአብራሪው እይታ ቼክፖይንት ቪው የተቀረጸ ተንቀሳቃሽ ምስል ይፋ ተደርጓል። ይህ ምስል የቴህራንን ከተማ አየር ክልል በግልጽ የሚያሳይ ሲሆን በወታደራዊ ተንታኞች ይህንን እንደ ስልታዊ መልእክት እየቆጠሩት ነው። ሁለቱም ሀገራት በአሁኑ ወቅት ወታደራዊ ዝግጁነታቸውን ለማሳየት የስነ ልቦና ጦርነት ውስጥ መሆናቸው ይህ ክስተት በግልጽ ያሳያል። ወደ 2026 የዓለም ዋንጫና የኢራን ተሳትፎ ስናመራ የፊፋ ፕሬዝዳንት ጃኒን አንፌንቲኖ ኢራን በ2026 የፊፋ ዓለም አቀፍ ዋንጫ ላይ በእርግጠኝነት እንደምትሳተፍና ጨዋታዎችንም በአሜሪካ እንደምታደርግ አረጋግጠዋል። ይህ ውሳኔ የተወሰነው በቫንኩቨር በተካሄደው የፊፋ ጉባኤ ላይ ነው። ቀደም ሲል የኢራን ባለስልጣናት ጨዋታዎችን ወደ ሜክሲኮ እንዲዞሩ ጠይቀው የነበረ ቢሆንም ጥያቄው ውድቅ ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን ቡድን በአሜሪካ ምድር መጫወት እንደሚችሉ ይጫወቱ በማለት በረከታቸውን ሰጥተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ኢራናውያን ተጫዋቾች በአሜሪካ መልካም አቀባበል እንደሚደረግላቸው ገልጸዋል። ይህ በእንዲህ እንዳለ በደቡብ አፍሪካ የሚገኘው ኢትዮጵያውያን፣ ሶማሌዎችና የማሊ ዜጎች በጋንግስተሮች እየተመረጡ መገደላቸው ከፍተኛ መነጋገሪያ ሆኗል። ጉዳዩን በተመለከተ የኢትዮጵያ መንግስት ላሳየው ዝምታ በብዙዎች ዘንድ ትችትን እየቀረበበት ነው። ሌሎች ሀገራት ዜጎቻቸውን ለመከላከል ዲፕሎማሲያዊ ግፊት ሲያደርጉ የኢትዮጵያ መንግስት ዜጎቹን በቂ ትኩረት አለመስጠቱ መከራቸውን እያባባሰው መሆኑን ወገኖቻችን በቁጭት እየገለጹ ነው። ኢትዮጵያዊ በመሆን መከራ ሆኗል የሚሉ ድምጾች እየተሰሙ ሲሆን መንግስት በአስቸኳይ የዲፕሎማሲውን እርምጃ እንዲወስድ ጥሪ ቀርቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከሬዮት ጋር ያደረገውን ሰፊ ቃለ መጠይቅ እናስደምጣችኋለን። በትግራይ ክልል ያለውን የፖለቲካ ውጥረትና የጊዜያዊ አስተዳደሩን የወደፊት ዕጣ ፈንታ አስመልክቶ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትላንት ምሽት ሬዮት ከተሰኘው በይነመረብ ሚዲያ ጋር ቃለ መጠይቅ አድርጓል። ሌተናል ጄኔራል ታደሰ ወረደ በንግግራቸው ወቅት በትግራይ ያለውን ወቅታዊ ሁኔታ ከስልጣን መራዘም ወይም ነባር መንግስት መመለስ ጥያቄ በላይ መሆኑን ገልጸዋል። እንደ እርሳቸው ገለጻ የክልሉ ህዝብ አሁን ባለው የፖለቲካ መተላለፊያ ሂደት ላይ ያለው ስሜት እጅግ የተከፋፈለ ነው። ፕሬዝዳንቱ አሁን ያለውን የህወሓት ማዕከላዊ ምክር ቤት አካሄድና ውሳኔ አሰጣጥ ግልጽ ያልሆነ ህዝባዊ መግባባትን ያላካተተ መሆኑን በማንሳት ጠባብ መድረክ መወሰን አልነበረበትም ሲሉ ትችት ሰንዝረዋል። በስልጣን ርክክብ ሂደት ላይ ያላቸውን አቋም ሲያብራሩ እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥም አልገባም በማለት ሂደቱን እየተካሄደበት ያለውን መንገድ እንደማይደግፉ በግልጽ አስታውቀዋል። ይሁን እንጂ ሌሎች አካላት የወሰኑትን መንገድ ለመከተል ከመረጡ እንደፈለጉት ማድረግ እንደሚችሉ አክለዋል። ፕሬዝዳንቱ አክለውም ፌዴራል መንግስት በትግራይ የውስጥ ጉዳይ ጣልቃ እንዲገባ ጥሪ እንደማያደርጉ በመግለጽ የክልሉ ችግር በውስጥ መፈታት እንደሚገባው ጠቁመዋል። ለሀገሪቱና ለክልሉ የተሻለ መፍትሄ ይሆናል ብለው የሚያምኑትን ሐሳብ ሲያቀርቡ እስከ ምርጫ መዳረሻ ድረስ ክልሉ በብሔራዊ ጉባኤ ተወጣጥቶ የሚቋቋም መንግስት ይምራው የሚለውን አማራጭ እንደሚደግፉ ተናግረዋል። አሁን ያለው አስተዳደር ትግራይን ወደ ምርጫ ለማሸጋገር የሚያስችል አቃፊ መንግስት መሆን እንዳለበት አሳስበዋል።
በቀድሞ ፕሬዝዳንት ጌታቸው ረዳ ጊዜ የነበሩት ክስተቶችን በማስታወስ የሰራዊቱ በፖለቲካ ውስጥ መግባት እና በኃላፊዎች ላይ የወሰደው እርምጃ ተገቢ እንዳልነበርና ማንንም እንዳልጠቀመ አስታውሰዋል። የባለፈው ስህተት ፈጽሞ አይደገምም ያሉት ጄኔራሉ በግላቸው ከመቀሌ ከተማ መውጣት ፈጽሞ እንደማያስቡና ህዝቡም በመረጠው መንግስት ሲተዳደር ለማየት ብቻ እንደሚሹ ተናግረዋል። የጊዜያዊ አስተዳደሩ ስልጣን ቢራዘምም የመንግስት ሰራተኞች ወርሃዊ ደሞዝ እስካሁን አለመለቀቁ በፍርድ ቤትና በፖሊስ ተቋማት ላይ የፖለቲካ ጣልቃ ገብነት እንዳይፈጠር ከፍተኛ ጥረት እያደረጉ መሆኑን እንዲሁም የፕሬዝዳንትነት ጊዜያቸው እጅግ አስቸጋሪና ፈታኝ እንደነበረ በቃለ መጠይቁ ወቅት ቢናገሩም ይህ ቃለ መጠይቅ በትግራይ ፖለቲካ ውስጥ ያሉትን ልዩነቶች ይበልጥ ግልጽ ያደረገ ሲሆን የህዝቡ ቀጣይ ትኩረት የጊዜያዊ አስተዳደሩ ቀጣይ እርምጃና የህወሓት ምላሽ እየተጠበቀ ይገኛል። በዛሬው ዕለት ውድ የወርቶጵያ ቤተሰቦች በዛሬው ዕለት በዓለም አቀፍ እና በአገር አቀፍ ደረጃ ትኩረት የሳቡ አብይ ክንውኖችን አብረን ተመልክተናል። ከኢራንና አሜሪካ የዲፕሎማሲና የወታደራዊ ፍጥጫ አንስቶ እስራኤል በቴህራን ሰማይ ያደረገችው እንቅስቃሴ እንዲሁም በደቡብ አፍሪካ ወገኖች ላይ እየደረሰ ያለው እጅግ አሳዛኝ ሁኔታና የጊዜያዊ አስተዳደሩ የፖለቲካ ሂደት ዝርዝር ተመልክተናል። ይህ ሁሉ ክንውን ዓለማችን ወቅታዊ ሁኔታ አሳሳቢነትና የፖለቲካ ኩነቶች ምን ያህል ተለዋጭ እንደሆኑ በግልጽ ያሳየናል። በተለይ በደቡብ አፍሪካ ለሚገኙ ወገኖቻችንና በትግራይ ክልል ለሚካሄድ የፖለቲካ ሽግግር የዜጎች ደህንነትና መብት መከበር ከምንም በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ስለዚህ ስለ እነዚህ ጉዳዮች ምን ይሰማዎታል? በደቡብ አፍሪካ እየተፈጠረ ያለው ችግር መንግስት ምን አይነት እርምጃ መውሰድ አለበት ብለው ያስባሉ? እንዲሁም የትግራይ ጊዜያዊ አስተዳደር ቀጣይ ጉዞ ከየትኛው መንገድ ቢሆን ይሻላል? የራሳችሁን አስተያየት በኮሜንት መስጫው ላይ ያጋሩን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ እንዲደርስ ላይክ፣ ኮሜንት እና ሼር ማድረጋቸውን አትዘንጉ። ለቀጣይ ትኩስና ወቅታዊ መረጃዎች የቻናላችን ቤተሰብ ያልሆናችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን መረጃዎችን በየጊዜው እንዲደርሳችሁ ማድረግ ትችላላችሁ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ወቅታዊ መረጃ እስከምንገናኝ ድረስ ሰላም ጤና ለሁላችን ይሁን። ቸር ቆዩ። ወርቶጵያ የሁሉም ሚዲያ